ኤቢ ደረጀን አፋጠጠችው። እንግዲህን ምን እያለችው መሰላችሁ? ዳጣ ማነች ምንድነች እያለች ዛሬም በድጋሚ ይህንን ጥያቄ ደረጀ እንግዲህን በተደጋጋሚ ማወቅ የሌለብሽ ነገሮች አሉ። ስለዚህ ማወቅ ያለብሽን ነገር ካወቅሽ ብቻ በቂ ነው፣ ሌላ ነገር ምንም ነገር አትጠይቂ ብሎ በተደጋጋሚ ነግሯት ነበረ። እሷ ግን ዛሬ ላይ እንግዲህን አባዬ የማናገር ነገር አለኝ በማለትም ጠርተው ነበረ። ደረጀ ምን ልትጠይቀኝ ነው ብሎም ቀጥታ ወደ እሷ ጋር ሄዶ ነበርና እና ሲሄድም እንግዲህ የጠየቀችው ጥያቄ ዳጣ ማነች ምንድነች፣ ለምንድን ነው ይህንን ያህል የምትጨነቅላትስ የምትቆረቆርላትስ እያለችም እንግዲህ ጥያቄ ጠይቀዋለች። ደረጀም እንግዲህ ይኸውልሽ ኤቢ እኔ እስተዛሬ የምታወሪያቸው ወሬዎች ስህተት ናቸው ወይም ትክክል አይደለሽም እያልኩኝ ሳይሆን ግን አመጣጥሽ ትክክል አይደለም። ይኸውልሽ ኤቢ አንዳንዴ ይህንን ቤት ለማቆም እና ሚስቶች ይህንን ቤት ለማቆም 3 አመታት ይፈጅበታል። አንቺ ግን ለማፍረስ ሰዓታት ነው የሚፈጅብሽ። ስለዚህ አንዳንዴ ማወቅ የሌለብሽን ነገር ባታቂ ጥሩ ነው ሲልም እንግዲህ ይነግራታል። እና ኤቢም እንግዲህ ከእሺ አባዬ ግን እመነኝ እኔ የተናገርኩት ነገር በሙሉ አመጣጥ አነጋገሬ ነው እንጂ ስህተት የሆነው የማወራውም ሆነ የማደርገው ምንም ስህተት እንደሌለ እንግዲህ ተናግረዋለች። እናም ደረጀም እንግዲህ ኤቢዬ እመኔ ምንም ነገር እንደሌለና እኔ አባትሽ ነኝ፣ አባትሽን ማመን አለብሽ ሲልም እንግዲህ ይነግራታል። ግን ደግሞ ኤቢ እንግዲህ ትናንትና የመጣችው ዳጣ እኔ ናታንን በጣም እንደምወደውና እንደማፈቅረው ሁላችሁም ታውቃላችሁ። ግን ትናንትና መጥታ እንግዲህ ዳጣ እንድትነጥቀኝ መፍቀድ የለብኝም፣ እንዲሁም ደግሞ የሆነ ነገር ባደርግ እንደውም በዳጣ ላይ ምንም ስህተት የለብኝም ስትልም እንግዲህ ተነግረዋለች። እና ደረጀም እንግዲህ በዚህ ጉዳይ ላይ ተረድቷታል ይመስለኛል ማለት ነው። ምክንያቱም ያው ዳጣ ትላንትና ነው የመጣችው። ናታንና ኤቢ ደግሞ በጣም ለብዙ አመታቶች አንድ ቤት ኖረዋል። እንግዲህ ያው ፍቅሯን ይሄ ነው ብላ ባትገልጽለትም ማርታ ባለቻት መሰረት እንግዲህ እንደዚህ አድርጊው እያለችም እንግዲህ ስለ ፍቅር እንግዲህ ናታንን እንዴት መቅረብ እንዳለባት አንዳንድ ኢንፎርሜሽኖች እየሰጠቻት እና እንዲሁም እያገዘቻት የሆነበት ትዕግስት እየጠበቀች ነበረ። እና ዛሬ ላይ እንግዲህ ዳጣ መታ ትላንትና ከዳጣ ጋር ክንፍ ያለ ፍቅር ሲይዝም በእርግጥም ኤቢን አንዳንዴ መረዳት አለብን። እናም ደረጀም እንግዲህ በቃ እኔ አባትሽ ነኝ፣ አባትሽን እመነኝ አታምነኝም ወይ ስላትም እና ዳጣ ኤቢም እንግዲህ ከንሽ አባዬ አምናሃለሁ እስከ ዛሬ ላስቀየምኩም ሆነ ላስከፋሁ ነገር በጣም ይቅርታ አድርግልኝ ስትልም ዛሬ ላይ ይቅርታ ጠይቃለች። በነገራችን ላይ ተቀይራ ስላየናት በጣም ነው እኔ በነገራችን ላይ በጣም ነው ደስ ያለ ኤቢ በዚህ ልክ ተቀይራና እንዲሁም ሰዎችን ይቅርታ ማለት እንዲሁም ከሰዎች ጋር በፍቅር መቀራረብና ማውራት ስታወራ ስመለከታት እኔ በጣም ነው ደስ ያለኝ ማለት ነው። ግን እያስመሰለች እንዳይሆንና ፈራለሁ። ሌላው እንግዲህ በጣም ያሳቀኝ ፓርቲ የገዜ ነው። ገዜ እንግዲህ ወዶቼ ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ነው ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ጊዜ እንግዲህ እንደተመለከታችሁት በለዛጌ ፍቅር እንግዲህ በጣም ክንፍ ብላ ወርቃለች። እና ሌላው እንግዲህ በጣም ክንፍ ባለችበት ጊዜ እናም ገዜ እንግዲህ እኔ በነገራችን ላይ በህልም ይሆናል ብዬ አላሰብኩም ነበረ። በውል ነው እንደ ብዬ በጣም ነበረ እንትን ያልኩትና ሌላው እንግዲህ በጣም በቃ እና ይዘሻል እያለው እንግዲህ እየተሯሯጠ ምናምን እዛ መስኩ ላይ እንግዲህ ከዛ ብንን ይላል። ለካ በህልም ሆኗል የምር። እኔ በነገራችን ላይ እንኳን ገዜ አይደለም እኔ ራሱ በጣም ተናድጃለሁ የምር በህልም በመሆኑ ማለት ነው። በቃ በውን ነበር መሆን ያለበት። እና እንግዲህ እንደዛ እያለ ደረጀ ተላይ ተወርድና ማለችች ከላይ ወርዳ እንግዲህ ተቀሰቅሰዋለች ለዛ ማለት ነውና
ስትቀሰቅሰው ምን ሆነ ነው? ቆይ አንተ እንደ እንቅልፍ መጥቶት ሆነ? ተነስና ሻወር ወሰድ። ምን እየሆንክ ነው? እኔ እኮ ከላይ ሆኜ እኮ ስመለከተው እኮ ነው እንደዚህ ምናምን ስትሆን ሳይህ እኮ ምንድን ነው? ምን ተፈጥሮ ነው? እያለችው እንግዲህ ትጠይቀዋለች። እናም እሱም እንግዲህ እኔ የምልሽ ለዛዬ እንደው ግን ሌላውን ተይውና አይደለም ከዛ በፊት እንግዲህ ተነሽ ሻወር ውሰድ ስትለው ምን ነው እንዴ ልታቅፊ ነው እንዴ ሲላትም ምን ነው እንደው ጥሩ ጥሩ ነገሩን ብትመኝ ማለት ብታወራ ስትለው እንዴ ነገሩን የጀመርሽው ራስሽ እኮ ነሽ ውሃ ተፈራለሁ እያልሽኝ እኔ ውሃ መፈራው እናቴ ወስዱብኛል አባቴም በማለትም እንግዲህ ግን ለዛየንም ይመልስላታል። ግን እኔ የምልሽ ለዛየ የሆነ ጥያቄ ብጠይቅሽ እንደው የሆነ ወንድ እንደው ተንተረክሰሽ ታውቂያለሽ እንደ ሲላትማ እኔ ለዛየ ከነ ክብሬ ነኝ ወንድ የሚባል እንደዚች እንደ ነክቶኛ አቅም ሲልም ስትልም ትመልስለታለች። ኧረ እባክሽ እንደውም እኔ እኮ ሰውን እንደዚህ እኮ አይቼ መገመት እችላለሁ ምክንያቱም አንቺ እንደውም አግብተሽ የፈታሽ ነሽ ሲላተው ለዛየም በጣም ትናደዳለች። እንደው ግን ለዛየ እኮ እንደው እንዲህ የምትይው ነው እንጂ እኮ በጣም እኮ እንትንስ እያለም እንግዲህ ያደናንቃታል። ለማንኛውም እሱን ተወውና ቡና ፍልቻለሁኝ ወደውም እንቅልፍ ይለቃል ና እናጠጣ ትለውና ለዛየም ትሄዳለች። እና በዚህ ጊዜ እንግዲህ ግን እንደው ይች ልጅማ እንደው ልቤ ውስጥ ሳገባ አቀርም ልቤን ሳሰራርቀኝ አቀርም እያለም እንግዲህ ለብቻው እያወራ ተመልክተነዋል። ሌላው እንግዲህ ናታንና ዳጣ ናቸው። ዳጣን እንግዲህ በባለፈው እንደተመለከታችሁት ደረጀ ናታን ወንድማችሁ ብቻ ነው እንጂ ሌላ ምንም ነገር ሊፈጠርም ሆነ እንዲፈጠርም እንዳልፈልግም፣ ሌላው እንግዲህ ወደ ክፍሉም ቢሆንም እንዳትገቡ በማለትም አስጠንቅቋታል። እና ሌላው እንግዲህ ኤቢ እንግዲህ ናታንን እንደምትወደውም ነግሯት ነበረ። እና ዛሬ ላይ እንግዲህ አምሮብሻል እየተባባሉ እየተሞጋገሱ ባለበት ጊዜ እናም አንተ ጉደኛ ነክ ናታን አንተም አምሮብሃል፣ ግን አባዬ ምን እንዳለ ብትሰማ ስትለው ምን አለ ሲላት እንግዲህ ኤቢ ናታንን በጣም ትወደዋለች ብሎ አለኝ ሲልም እንግዲህ እንዴ ከምን ተነስቶን ይሄንን ነገር እንዴት ሊል ይቻለው? ደግሞ እኮ ይሄንን ነገር ሁሉም ሰው እኮ ያውቃሉ። እኔን እኮ ኤቢ እኮ እኔን እንደምትወደኝ ሁሉም ያውቃሉ እያለም እንግዲህ እና መዋደዳችንን ይፋ ማድረግ አለብን ሲልም እንግዲህ ናታንም ይነግራታል። እና በነገራችን ላይ እዚህ ጋር ደግሞ ዳጣ አይ በፍጹም መሆን የለበትም ይፋ ማድረግ የለብንም ስትልም ለምንድን ነው ይፋ መሆን የሌለበት? ይፋ መሆን አለበት። እኔም ለአባቴ እናገራለሁኝ አንቺም ለደረጀ እንናገራለን። ይፋ መሆን አለበት፣ አለበተዛ ችግር ነው የሚፈጠረው ሌላ ችግር ስለሚመጣ ስለዚህ ሁሉም እውነቱን ማወቅ አለበት ሲልም እንግዲህ ይነግራታል። ግን ዳጣ ደግሞ ብዙ ገና ማለት ብዙ የምፈልጋቸው ነገሮች አሉ። ገና እናቴን አላቃትም፣ እናቴን እፈልጋለሁ። ሌላው ደግሞ አባቴ ከአንቺ ብዙ ጠብቃለሁኝ እያለኝ ነው። ስለዚህ ግን አባቴን በጣም ነው የምፈራው፣ ከአባቴ ቃል ውጭ መሆን አልፈልግም ስትለውም ናታን ደግሞ እናቷን እንግዲህ ሰላም እንደሆነ ስለሚያውቅ እንግዲህ ብዙ ጊዜ ሰላም እንደውም ወደኋላ መለስ ብላችሁ ከተመለከታችሁት ያው ስለ ብዙ ገና የምፈልጋችሁ ነገሮች አሉ እያለችም ለሰላም ራሱ ስታማክራት፣ ሰላም ደግሞ ባክሽን ምንም ነገር የለም እልቅ ቶሎ ቶሎ ብላችሁ ከናታን ጋር እንድትጋቡ ነው የምፈልገው እያለችም እየመከረቻት ነበረ። እንግዲህ ዛሬ ላይ ማለት ለናታን እየነገረችው ነበረ። ናታንም እንግዲህ ምንም ሳይል ዝም ይላታል ማለት ነው። እናም በዚህ አጋጣሚ ነበረ ኤቢ መታ እንትን ትላቸዋለች ማለት ነው፣ ታቋረጣቸዋለች ማለት አትቀላቅሉኝም እንደ ምናምን ስትልም አይ እኛ እኮ ዝም ብለን እያወራን ነው እንጂ ሌላ ምንም ነገር የለም ይባባላሉ። እንግዲህ ዳጣየም አንዴ ልቀፍሽ ወይ ትልና ሲተቃቀፉ ደስ አሉኝ እና ወዶቼ ቀጣይ ፓርት